ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ሁላችሁም መዳፋችሁን ከፍ አድርጋችሁ እንድታዩ ፈልጋለሁ። በመዳፋችሁ መሃል ላይ ኤክስ የሚመስል ምልክት ይታየዎታል? ካለዎት እርሶ በዓለም ላይ ካሉ ሰዎች መካከል እጅግ ጥቂትና ለታላቅ ተልዕኮ የታጩ የ3% ልዩ ስብስብ አባል ነዎት። ይህ ምልክት ስለ ድብቅ ችሎታውና ስለሚጠብቃችሁ ታላቅ ጣፈንታ የሚናገረውን አስገራሚ ምስጢር በዝርዝር ስለምናይ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛለሁ። ወደ ዝርዝር መረጃው ከመሄዳችን በፊት ግን ይህን መረጃ ለሌሎች እንዲደርስ ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ እንዲህ ያሉ ጠቃሚና ምስጢራዊ መረጃዎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ምስጢሩ እንግባ። በዓለም ዙሪያ ካሉ በቢሊዮን የሚቆጠሩ ሰዎች መካከል እርስዎ የዚያ እጅግ ጥቂትና የተመረጡ የ3% ስብስብ አባል እንደሆኑ ያውቃሉ? አሁኑኑ መዳፎውን ከፍ ያድርጉና በጥልቀት ይመልከቱ። በመዳፎው መሃል ላይ በልብ መስመርና በጭንቅላት መስመር መካከል የተቀረጸ ኤክስ የሚመስል ምልክት ይታየዎታል። ይህ ምልክት ዝም ብሎ የመጣ የመስመሮች መቆራረጥ አይደለም። ይልቁንም የታላላቅ መሪዎችና ዓለምን የመቀየር አቅም ያላቸው ሰዎች አሻራ ነው። በጥንታዊ ድርሳናት ይህ ምልክት ለታላቅ ዓላማ የታጨ መሆንን እንደሚያመለክት ይነገራል። በዚህ ቪዲዮ ውስጥ ይህ ምስጢራዊ ምልክት ስለ ማንነቱ፣ ስለ ድብቅ ችሎታውና ስለማይቀረው ጣፈንታው የሚናገረውን እውነት በዝርዝር እንመለከታለን። አሁኑኑ እጅዎን ይመልከቱና የኤክስ ምልክት ካለዎት አለኝ ብለው ኮሜንት ላይ ይጻፉልኝ። ምልክቱ በግራ ወይስ በቀኝ እጅዎ ነው ያለው? የኤክስ ምልክት ትርጉምና ጥንታዊ ታሪክ። የእጅ ንባብ ጥበብ ወይም ክሮማንሲ የሺህ ዓመታት ታሪክ ያለው ጥንታዊ ጥበብ ነው። በጥንታዊ የግብጽና የግሪክ ስልጣኔዎች ይህ ምልክት ያላቸው ሰዎች ልዩ ጥበቃና መመሪያ እንዳላቸው ይታመን ነበር። ምልክቱ የሚገኘው በጭንቅላት መስመርና በልብ መስመር መካከል ሲሆን ይህ ቦታ በሚስጥራዊ ጥበብ ታላቁ መስቀል ተብሎ ይጠራል። ይህ ምልክት በእጃቸው ላይ ያለባቸው ሰዎች በህይወት ዘመናቸው ትልቅ ስም የሚያተርፉና ከሞቱ በኋላ እንኳን በታሪክ የሚታወሱ ናቸው። ምልክቱ የአንድን ሰው ስብዕና፣ ስሜታዊ ጥንካሬና የወደፊት ስኬት ጉዞ ፍንጭ ይሰጣል። ለጥንታዊ ምስጢሮች ፍላጎቶ ካለዎት ቪዲዮውን ላይክ በማድረግ ቤተሰብ ይሁኑ። ምልክቱ በመዳፎ ላይ ያለበት ብዛት የራሱ የሆነ ትልቅ ትርጉም አለው። በጥንታዊ የእጅ ንባብ ትውፊት መሰረት ምልክቱ በአንድ እጆ ላይ ብቻ ካለ በህይወቶ ስኬታማ፣ በሀብት የዳበሩና በስራው የታወቁ ትሆናላችሁ። ነገር ግን ምልክቱ በሁለቱም እጆቹ ላይ ካለ እርስዎ የዕጣ ፈንታ ልጅ ነዎት። በሁለቱም እጃቸው ኤክስ ያላቸው ሰዎች ልዩ መንፈሳዊ ኃይልና የማይበገር ስብዕና ያላቸው ናቸው። እነዚህ ሰዎች ምንም አይነት ትልቅ እቅድ ሳያወጡ እንኳ ወደ ታላቅነት ይገፋሉ። ዕጣ ፈንታቸው ራሱ ወደ ትክክለኛው ቦታ ይመራቸዋል። ምልክቱ በሁለቱም እጆቹ ላይ ካለ እርስዎ እጅግ እድለኛ ነዎት። ይህ ምስጢር ለሌሎች እንዲደርስ ቪዲዮውን ሼር አድርጉ። ምስጢራዊ መስቀልና የኤክስ ፊደል ልዩነታቸው። ብዙ ሰዎች በመዳፋቸው ላይ የሚያዩትን መስቀል ሁሉ አንድ አይነት አድርገው ያስባሉ። ነገር ግን ትልቅ ልዩነት አለ። እውነተኛው ምስጢራዊ መስቀል የሚባለው በጭንቅላትና በልብ መስመር መካከል ብቻውን ተነጥሎ የሚገኝ ትንሽ መስቀል ነው። ይህ ምልክት ካለዎት እርስዎ ልዩ ስድስተኛ ስሜት ባለቤት ነዎት ማለት ነው። በሌላ በኩል ኤክስ የሚሰራው ከልብ መስመር ወርዶ የዕጣ መስመሩን የሚቆርጥ ከሆነ በህይወት ጉዞ ላይ ከአንዳንድ ግንኙነቶች የሚመጣን ቅሬታ ሊያሳይ ይችላል። ምልክቱ የትኛውን መስመር ነክቶ እንደሚቀመጥ ትርጉሙን ይቀይረዋል። የእርስዎ ኤክስ ምልክት መስመሮችን ነክቷል ወይስ ብቻውን ነው የቆመው? በደንብ አስተውለው ኮሜንት ላይ ይንገሩኝ። በአመልካች ጣት ስር ያለው ኤክስ ወይም የጁፒተር ተራራ። ምልክቱ በመዳፎ ላይ ባለበት ቦታ መሰረት ስለ ባህሪው ብዙ ይናገራል። ምልክቱ በአመልካች ጣቶ ስር ከሆነ ይህ በጣም አዎንታዊ ምልክት ነው። እዚህ ቦታ ላይ ኤክስ ካለዎት እርስዎ ለቤተሰቡ ታማኝ፣ ከፍተኛ የእውቀት ጥማት ያለዎትና በህብረተሰቡ ዘንድ የተከበሩ ሰው ነው። እንዲሁም ጥልቅ ከሆነ የፍቅር ስሜት ጋር የመገናኘት እድሎ ሰፊ ነው። ቢሆንም ግን አንዳንድ ጊዜ ለራስ ምታት ወይም ለጭንቅላት ጉዳት ተጋላጭ ሊሆኑ እንደሚችሉ ጥንታዊ ትንታኔዎች ይጠቁማሉ። ምልክቱ ጥልቅ ከሆነ ደግሞ ከትዳር አጋር ቤተሰቦች በኩል የሚመጣን ሀብት ሊያመለክት ይችላል። ምልክቱ ከአመልካች ጣቶ ስር ከሆነ መሪ ነኝ ብለው ኮሜንት ያድርጉ። በመሃል ጣት ስር ያለው ኤክስ ወይም የሳተርን ተራራ። በመሃል ጣት ወይም የሳተርን ተራራ ስር የሚገኝ ኤክስ ምልክት ካለዎት እርስዎ ህይወቶን በጣም በቁም ነገር የሚመለከቱ ሰው ነዎት። እንደነዚህ አይነት ሰዎች ለጥልቅ ምርምር የተጋለጡና ሁለገብ ችሎታ ያላቸው ናቸው። ሆኖም ይህ ቦታ
ጥንቃቄንም ይጠይቃል። በዚህ ቦታ ላይ ምልክቱ መኖሩ ለአደጋዎች ተጋላጭ መሆንን ሊጠቁም ይችላል። ይህ ምልክት ያለባቸው ሰዎች የሰው ልጅ ዕጣ ፈንታ አስቀድሞ የተወሰነ እንደሆነ የማመን ዝንባሌ ያላቸው። ስለ እጅ መስመሮ የበለጠ ለማወቅ ቻናላችን ሰብስክራይብ ያድርጉ። በቀለበት ጣት ስር ያለው ኤክስ ወይም የፀሐይ ተራራ በቀለበት ጣትዎ ስር ኤክስ የሚገኝ ከሆነ እርስዎ በፈጠራ ሰውና ለዝና የታጩ ነዎት። ሆኖም ግን ዝናንና ስኬትን ለማግኘት በሚያደርጉት ጥረት ውስጥ ትዕግስት ማጣቶ ትልቁ ፈተናው ሊሆን ይችላል። እነዚህ ሰዎች ሀብትና ዝናን በጣም ይመኛሉ፣ ነገር ግን እቅዳቸው ሲዘገይ በቀላሉ የመቆጣት ባህሪ አላቸው። በስራቸው ላይ ከፍተኛ ፍላጎት ያላቸው ቢሆንም በገንዘብ ረገድ ጥንቃቄ ካላደረጉ ለኪሳራ የመዳረግ እድል ሊኖር እንደሚችል ይጠቁማል። እርስዎ የፈጠራ ስራ የሚወዱ ሰው ነዎት? አዎ ወይም አይደለሁም ብለው ኮሜንት ላይ ይጻፉልኝ። በትንሿ ጣት ስር ያለው ኤክስ ወይም የመርኩሪ ተራራ በትንሿ ጣት ስር ኤክስ ምልክት ካለዎት እርስዎ የተዋጣለት የንግድ ሰውና ጎበዝ ተናጋሪ ነዎት። እነዚህ ሰዎች የሰውን ሀብት በቀላሉ የመረዳትና የማሳመን ጥበብ አላቸው። ሆኖም ግን አንዳንድ ጊዜ ወደ ተንኮልና ወደ አለመታመን ሊያዘነብሉ እንደሚችሉ ማስጠንቀቂያዎች አሉ። ማንኛውንም አይነት የንግድ ልውውጥ የማሳካት ልዩ ችሎታ ቢኖራቸውም በሰዎች ላይ የሚያሳድሩት ተጽዕኖ ከፍተኛ በመሆኑ ለበጎ ዓላማ ሊጠቀሙበት ይገባል። በትንሿ ጣት ስር ምልክቱ ካለ ቢዝነስ ብለው ኮሜንት ያድርጉ። በመዳፎ ጠርዝ ላይ ያለው ኤክስ ወይም የጨረቃ ተራራ በመዳፎ መጨረሻ ጠርዝ ላይ ኤክስ ካለዎት እርስዎ በምናብ ዓለም ውስጥ የሚኖሩ ሰው ነዎት። እዚህ ቦታ ላይ ምልክቱ መኖሩ ከፍተኛ የሆነ የማሰብና የመመሰጥ ችሎታን ያሳያል። እነዚህ ሰዎች ወደ ውጭ ሀገራት የመጓዝ ትልቅ እድል አላቸው። ሆኖም ግን ከመሬት ካለው እውነታ ይልቅ በሀሳብ ዓለም ውስጥ የመጥፋት ዝንባሌ ሊኖራቸው ይችላል። ራሳቸውን ሊያታልሉ ወይም በሀሳባዊ ስጋት ውስጥ ሊወድቁ ስለሚችሉ ከእውነት ጋር መጣበቅ ይኖርባቸዋል። የባህር ማዶ ጉዞ እቅድ ካለዎት ቪዲዮውን ላይክ ያድርጉ። በአውራ ጣት ስር ያለው ኤክስ ወይም የቬነስ ተራራ በአውራ ጣት ስር የሚገኝ ኤክስ ምልክት ስለ ፍቅርና ግንኙነት ብዙ ይናገራል። እዚህ ቦታ ላይ ምልክቱ ያለባቸው ሰዎች እጅግ ጥልቅ የሆነ የፍቅር ስሜት ያላቸው ናቸው። ሆኖም ይህ ስሜት አንዳንድ ጊዜ ወደ ግጭትና ችግር ሊመራቸው ይችላል። በተለይ ምልክቱ ከህይወት መስመር ጋር ተቀራራቢ ከሆነ ከቅርብ ዘመዶች ጋር አለመግባባቶች ሊፈጠሩ እንደሚችሉ ያመለክታል። ቢሆንም ግን እነዚህ ሰዎች ህይወትን በአዲስ ጉልበት የመኖር ብቃታቸው አይቀንስም። ከሰዎች ጋር የመግባባት ችሎታው እንዴት ነው? ሀሳቡን ያካፍሉኝ። የኤክስ ምልክት ባለቤቶች ልዩ ስብዕና በመዳፋቸው ላይ ኤክስ ያላቸው ሰዎች ዝም ብለው የሚታለሉ አይደሉም። እነዚህ ግለሰቦች ልዩ የሆነ ስድስተኛ ስሜት አላቸው። ውሸትንና ክህደትን ገና ከሩቅ የማሽተት ችሎታ አላቸው። ማንም ሊያታልላቸው አይችልም። አንድ ሰው ከከዳቸው ደግሞ በቀላሉ አይረሱም። ያ ሰው ለሰራው ስራ ዋጋውን እንዲያገኝ ያደርጋሉ። በሌላ በኩል ደግሞ በጣም ደግና ታማኝ ናቸው። መረጃዎችን የመያዝና የማስታወስ ብቃታቸው አስገራሚ ነው። እርስዎ ሰዎችን የማንበብ ችሎታ አለዎት? አስተያየቶን ይጻፉልን። ታማኝነትና ፍትህ የኤክስ ምልክት ባለቤቶች ለፍትህና ለእውነት የቆሙ ናቸው። ምንም እንኳ ደግ ቢሆኑም በፍትህ ጉዳይ ላይ አይደራደሩም። እነዚህ ሰዎች ለጥቅማቸው ሲሉ ሌላውን ሰው የሚጎዱ አይደሉም። ነገር ግን ክብራቸውን የሚነካባቸውን ሰው በፍጹም አይረሱም። ታማኝነት ለእነርሱ የህይወት መሰረት ነው። ለጓደኞቻቸውና ለቤተሰቦቻቸው ያላቸው ታማኝነት ወደር የለውም። የሌሎችን ችግር እንደራሳቸው የመረዳት ተፈጥሮ አላቸው። ለፍትህ የሚቆሙ ከሆነ ፍትህ ብለው ኮሜንት ያድርጉ። የወደፊት ስኬትና ብልህነት በመዳፍ ላይ ያለ ኤክስ ምልክት ከፍተኛ የማሰብ ችሎታ ወይም አይኪው መገለጫ ተደርጎ ይወሰዳል። ይህ ምልክት ያለባቸው ሰዎች በህይወት ጉዟቸው ላይ ብዙ መሰናክሎች ሊገጥማቸው ይችላሉ። ነገር ግን መጨረሻቸው ሁልጊዜ ድል ነው። ሀብትና ንብረት ባልታሰበ መንገድ ወደ እነርሱ ይመጣል። እነዚህ ሰዎች በሄዱበት ቦታ ሁሉ መሪ የመሆንና በሰዎች ላይ ተጽዕኖ የመፍጠር አቅም አላቸው። በማንኛውም ሁኔታ ውስጥ ራሳቸውን የማላመድ ወይም አዳፕቴብል ልዩ ብቃት አላቸው። እርስዎ በህይወቱ ስኬታማ እንደሚሆኑ ያምናሉ? ከሆነ አምናለሁ ብለው ኮሜንት ይጻፉልኝ። ምልክቱ በዕጣ መስመር ላይ ሲሆን የእርስዎ ኤክስ ምልክት በዕጣ መስመሮ ወይም ፋይት ላይን ላይ ተቀምጦ ከሆነ በሙያው ላይ ትልቅ ለውጥ እንደሚመጣ ይጠቁማል። በአንድ በኩል ከቤተሰብ የሚመጣ ተቃውሞ ሊኖር ቢችልም እርስዎ ግን የወደፊት ህይወቶ ላይ ስር ነቀል ለውጥ ለማምጣት ይቆርጣሉ። ይህ ምልክት በጭንቅላት መስመር ላይ ከሆነ ደግሞ የአእምሮ እድገትንና ደስታን ያመለክታል። በህይወቶ ውስጥ በወሰዱት አንዳንዱ እርምጃ የመንፈስ እርካታን ያገኛሉ። በስራው ላይ ለውጥ ይፈልጋሉ? ሀሳቦን ኮሜንት ላይ ይስጡኝ።
ስለ ጥንካሬ የሚናገረው ሚስጥር። ጥንታውያን ትንታኔዎች እንደሚሉት የኤክስ ምልክት ባለቤቶች በውስጣቸው ጠንካራ የመከላከል አቅም አላቸው። ምንም እንኳን ከላይ ሲታዩ ደካማ ቢመስሉም ከውስጥ ግን እጅግ ጠንካራ ናቸው። ተላላፊ በሽታዎችን በቀላሉ አያጠቋቸውም። ይህ አካላዊ ጥንካሬያቸው ከውስጣዊ መንፈሳዊ ጥንካሬያቸው ጋር የተቆራኘ ነው። ሕይወታቸውን በአንድ ቅጽበት የመቀየርና ሌሎችን የማበረታታት ጉልበት አላቸው። ለጤናው ምን ያህል ትኩረት ይሰጣሉ? ተሞክሮን ያካፍሉኝ። የሚስጥራዊ መስቀል መንፈሳዊ ጉዞ። እውነተኛው ሚስጥራዊ መስቀል ካለዎት የእርስዎ መንፈሳዊ ጉዞ እጅግ ጥልቅ ነው። ኮከብ ቆጠራና ረቂቅ ሚስጥሮችን መመርመር ለእርስዎ ተራ ነገር አይደለም። እነዚህ ነገሮች ከውስጣዊ ማንነትዎ ጋር የተቆራኙ ናቸው። ወደፊት የሚመጡ ነገሮችን አስቀድሞ የማወቅ ወይም በህልሞ የማየት ችሎታ ሊኖረዎት ይችላል። ይህንን ስጦታውን በትክክል ካልተጠቀሙበት ለራስዎም ሆነ ለሌሎች ትልቅ መመሪያ መሆን ይችላሉ። ትንቢታዊ ህልም አይተው ያውቃሉ? አጭር ታሪክዎን ኮሜንት ላይ ያካፍሉኝ። ሌሎች የእጅ ምልክቶች። ከኤክስ ምልክት በተጨማሪ በመዳፎ ላይ ሌሎች ሚስጥራዊ ምልክቶችም አሉ። ለምሳሌ የአሳ ወይም ፊሽ ምልክት የሀብትና የደስታ መገለጫ ነው። የሶስትዮሽ ወይም ትሪደንት ምልክት ደግሞ በስልጣን ማማ ላይ መውጣትን ያሳያል። እነዚህ ምልክቶች ከኤክስ ምልክት ጋር ሲቀላቀሉ የእርስዎ ዕጣ ፈንታ እጅግ አስገራሚ ይሆናል። እያንዳንዱ መስመርና ምልክት የእርስዎ የህይወት ካርታ ነው። ይህንን ካርታ በትክክል ካነበቡት የት መድረስ እንደሚችሉ በደንብ ያውቃሉ። ስለ አሳ ምልክት ሚስጥር መስማት ይፈልጋሉ? አዎ ከሆነ ኮሜንት ላይ አሳውቁኝ። የወደፊት ዕጣው በእጅዎ ነው። ለማጠቃለል ያህል በመዳፎ ላይ ያለው ኤክስ ምልክት እርስዎ ልዩ መሆኑንና ትልቅ አቅም እንዳለዎት ያሳያል። ይህ ምልክት የመሪነት የስኬትና የጥልቅ ማስተዋል ተሰጥኦ እንዳለዎት ይነግረናል። ነገር ግን ትልቁ እውነታ ሁሉም ነገር በእጅዎ ውስጥ ነው የሚለው ነው። ምልክቶቹ መኖራቸውን ብቻውን በቂ አይደሉም። ያንን አቅም ለመጠቀም ጠንካራ ስራ፣ ትክክለኛ ውሳኔና ቁርጠኝነት ይጠይቃል። ይህ ምልክት ካለዎት ዓለምን የሚቀይር አሻራ ለመተው አትፍሩ። ቪዲዮ ስለማንነቶ አዲስ ነገር እንደነገረው ተስፋ እናደርጋለን። ለሚቀጥለው ቪዲዮ ስለ የትኛው ምልክት እንድንሰራ ይፈልጋሉ? ምርጫውን ኮሜንት ላይ ይጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር እንሰንብት።